በእግዚአብሔር ላይ መታመናችን በየቀኑ ሆነ በየማታው እንደገና እንደ አዲስ መጀመር አለበት። ሰቆቃወ ኤርምያስ 3:23 ላይ ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው ይለናል። ይህ ቃል የሚነግረን እያንዳንዱ ቀን ከእግዚአብሔር ጋር ለመገናኘት ልባችን በመንፈሱ ለመስተካከልና ቀኑን በሰላም የምንዋጅበት አጋጣሚ መሆኑን ያሳስበናል። ከመተኛታችሁ በፊት ከመንፈስ ቅዱስ ጋር ትንሽ ጊዜ ወስዳችሁ ተናገሩ። እርግጠኛ ነኝ ትርፋማ ትሆናላችሁ። ብዙ ጊዜ ቀኑን ሙሉ ያጋጠመንን ሸክሞች ይዘን አልጋችን ላይ እንወጣለን። ጭንቀት፣ ፍርሃት፣ ተስፋ መቁረጥ እንዲሁም ያልተፈቱ ጥያቄዎችን። እግዚአብሔር ግን በእርሱ ሰላም እንድናርፍና ሙሉ በሙሉ እንድንታመንበት ይፈልጋል። ዛሬ ማታ ለመተኛት ዓይንህን ከመክደን በፊት ለመንፈስ ቅዱስ ልትነግሯቸው የሚገቡ 4 ጠቃሚ ነገሮችን ላካፍላችሁ። 1. መንፈስ ቅዱስ መንፈሴን አድስ። በምንተኛበት ጊዜ በምናገኘው እረፍት ስጋችን ይታደሳል። ነገር ግን ለመንፈስ መታደስም ይሄ ትልቅ ዕድል ነው። መንፈስ ቅዱስ ሆይ መንፈሴን አድስ በማለትህ ከእግዚአብሔር ዘንድ አዲስ ጉልበትን እየጠየክ ነው። ይህም ጥያቄ ከክርስቶስ ጋር በምናደርገው ጉዞ የማያቋርጥ መታደስ እንደሚያስፈልገን ያስገነዝበናል። ሰውነታችን በሚያገኘው እረፍት እንደሚታደሰው ሁሉ ነፍሳችንም መታደስ ያስፈልጋታል። በሮሜ 12 ላይ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል። ወደ መኝታችሁ ስታቀኑ መንፈስ ቅዱስ መንፈሳችሁን እንዲያድስ፣ አእምሯችሁን እንዲያድስ፣ በአዲስ ዓላማና የደስታ ስሜት ይዛችሁ እንድትነቁ እንዲረዳችሁ ጠይቁ። ሁለተኛው መንፈስ ቅዱስ አስተምረኝ። እንደ ክርስቲያን ሕይወት መሠረት መንፈስ ቅዱስ የእውነት መምህር እንደሆነ በሕይወታችን ውስጥ ካመንን ቀን ከቀን በማይታመን ለውጥ ውስጥ እንገባለን። ኢየሱስ ክርስቶስ በዮሐንስ ወንጌል እንዲህ ይላል፣ ነገር ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። በዚህ ጊዜ ሕይወታችን ትበረታለች። ከመተኛታችሁ በፊት መንፈስ ቅዱስ አስተምረኝ ማለት ጥሩ ልምምድ ነው። ይህ በሕይወታችሁ ውስጥ ስላሉ ጉድለቶች የጥበብ፣ የመረዳት ወይም የመገለጥ ክፍተቶችን የምትሞሉበት ዕድል ነው። መንፈስ ቅዱስም ሁል ጊዜ ሊያስተምረን ፈቃደኛ ነው። ብቻ ከእኛ የሚጠበቀው መጠየቅ ነው። በሌሊት ጸጥታም በሰፈነበት ሰውነታቸውም ሲያርፍ መንፈስ ቅዱስ ለሰው አእምሮ ግልጽ ያልሆኑ ነገሮችን ሊያስተምራችሁ ይመጣል። አንዳንድ ጊዜም እግዚአብሔር በስውር ሹክሹክታም ይናገራል። በቅዱሳት መጻሕፍት፣ በሕልሞች፣ በራእይ ይናገራል። ከመተኛታችሁ በፊት መንፈስ ቅዱስ ለእናንተ ያለውን የቀኑን ትምህርት መፈለጋችሁን ልማዳችሁ አድርጉት። ለነጋችሁም ጥበብንና መመሪያን እንደሚሰጣችሁ እመኑ። 3. መንፈስ ቅዱስ ጠብቀኝ። በምሽቱ ወቅት አንዳንድ ጊዜ በመንፈሳችን ላይ ተጽዕኖዎች ይመጣሉ። በእነዚህም ጊዜ መረበሽ፣ የአእምሮ ጭንቀት፣ መቅበዝበዝ ይከሰታል። መንፈስ ቅዱስ ሆይ ጠብቀኝ ማለትህ በአእምሮና በመንፈስ ላይ የእግዚአብሔር መለኮታዊ
ጥበቃን እየጠራህ ነው ማለት ነው። መዝሙረ ዳዊት 4:8 በሰላም እተኛለሁ አንቀላፋለሁ፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና ሲል ዘምሯል። ለእግዚአብሔር ጥበቃ ስትገዛ አንተን ከሞት ከፍርሃት ከቅዠት ሊጠብቅህ ዝግጁ በሆነው ችሎታ ላይ ታምነሃል ማለት ነው። መንፈስ ቅዱስ በአማኝ ሕይወት ውስጥ ጋሻ የሚሆን አምላክ ነው። ተኝተንም ቢሆን መንፈሳዊ ጦርነቶቻችንን ይዋጋልናል። ከጠላት ጥቃት የሚጠብቀን እርሱ ሁል ጊዜ ከእኛ ጋር እንደሆነ አውቀን በእርሱ ጥበቃ እንታመን። አራተኛ መንፈስ ቅዱስ ሙላኝ። መንፈስ ቅዱስ አጽናኛችንና መሪያችን ነው። በኢየሱስም ቃል የተገባለት በዮሐንስ ወንጌል 14:26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ብሎናል። መንፈስ ቅዱስ ሙላኝ ስንል ሐሳባችንን፣ ስሜታችንን እንኳ እንዲቆጣጠር የእግዚአብሔርን ፊት እየጋበዝን ነው። ይህም ቀላል ልመና እግዚአብሔር በምንተኛበት ጊዜ እንኳን በሰላም በደስታና በጥንካሬ እንዲሞላን በር ይከፍታል። እያንዳንዱ ቀን ለመንፈሳዊ እድገታችን የተሰጠን ስጦታ ነው። እናም ስናንቀላፋ መንፈስ ቅዱስ እንዲሞላን መጠየቅ ለመለኮታዊው ዕረፍት ቦታ ይሰጣል። በቀናችሁ ውስጥ በውጊያ በጭንቀት ወይም በፈተናዎች ውስጥ አልፋችሁ ይሆናል። ነገር ግን መንፈስ ቅዱስ እንዲሞላችሁ በመጠየቅ እውነተኛ ማጽናኛ የሚሰጠው እግዚአብሔር ብቻ በመሆኑ ዕድለኞች ያደርገናል። በሕይወታችሁ ውስጥ የእግዚአብሔር መንፈስ መገኘት ወደ ዕረፍት የሚያመጣ ነው። ዛሬም ማታ ከመተኛታችሁ በፊት እነዚህን 4 ወሳኝ ነጥቦች ለመንፈስ ቅዱስ ተናገሩ። መንፈሴን አድስ፣ አስተምረኝ፣ ጠብቀኝ፣ እንዲሁም መንፈስ ቅዱስ ሆይ ሙላኝ በሉ። እነዚህ ጸሎቶች በእግዚአብሔር ፊት ሰላምን እንድታገኙና በምታርፉበትም ጊዜ በሕይወታችሁ ውስጥ አዲስ ነገር እንዲሰራ ያደርጋሉ። ተኝተን ስንነሳ የሥጋ ብርታት ብቻ ሳይሆን የመንፈስን መንቃት መበርታትም ሊሰማን ይገባል። በዚህ መልእክት ከተባረካችሁ ለተጨማሪ መንፈሳዊ መልእክቶች ቻናሉን ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለቀጣዩ ቪዲዮ ራሳችሁን እንድታዘጋጁ አበረታታችኋለሁ። ተባርካችኋል።